የሃይማኖት አባቶች የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀመር። ምክንያቱም ከተጀመረ ከዚህ በፊት የምናውቀው አይደለም፣ ይበላሻል ነገር። ናንጫዋ ጻረ ሞታ ንድሙ መጻወቲታ ይባላል። ለድመት አይጥ ይዛ እንደዚህ የምታንከራተው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። ትግራይን በሚመለከት ለተነሳው ፕሪቶሪያ ለትግራይ ህዝብ እፎይታ አምጥቷል። ለትግራይ ህዝብ ልጆቻቸውን በየቀኑ ከማጣት ታድጓል። ለኢትዮጵያ ደግሞ አዲስ ባህል ፈጥሯል። ለካ መንግስት እያሸነፈ ማጥፋት እየቻለ ሰላም ይበልጣል ብሎ አቁሞ ውጊያ ለተዋጉት የተፋለሙት ኃይሎች መንግስት ይሰጣል የሚል ለብዙ ሀገራት ልምድ የሚሆን ለኛም ልምድ የሚሆን አዲስ ባህል ፈጥሯል። ከዚህ ውጭ ግን ሰርቪስን ብንመለከት ትግራይ ቴሌኮሙኒኬሽን አልነበረም፣ መብራት አልነበረም፣ ባንክ አልነበረም፣ የአየር ትራንስፖርት አልነበረም፣ ትምህርት አልነበረም፣ ፋብሪካዎች ስራ አቆመዋል። ይሄ ሁሉ እኮ ጀምሯል። ትርፍ አይደለም እንዴ? ስልክ የለም ማለት እኮ እዛና እዚህ ያለ ቤተሰብ አይገናኝም ማለት ነው። ትግራይ ክልል መንግስት አልነበረም፣ መንግስት ተቋቁሟል። ለአንድ ክልል ለትግራይም ይሁን ለኦሮሚያም ይሁን ለደቡብ መንግስት አስፈላጊ ነገር ነው። መንግስት ከፈረሰ መንግስትን መልሶ ማደራጀት በጣም ፈተና አለበት። ደካማም ቢሆን መንግስት ኖሮ ክፍተቱን እየሞሉ መሄድ የሚያስፈልገውና መንግስት ተፈጥሯል። የተፈናቀሉ ሰዎች በሚመለከት ራያ 100%፣ ጸለምት ተመልሷል እኮ የተፈናቀለ ሰው ትርፍ ነው። ይሄ ምን ቀረ ታዲያ ያላችሁ እንደሆነ ወልቃይት የተፈናቀሉ አልተመለሱም፣ ዲዲአር አልተፈጸመም። በጣም ብዙ ትርፍ ነው ፕሪቶሪያ ያለው። የቀረው ምንድን ነው? ወልቃይት። እሱስ መመለስ አለባቸው። በተደጋጋሚ ታውቃላችሁ፣ መንግስት የጸና አቋም ነው ያለው። የተፈናቀሉ የኛ ዜጎች ወንድሞቻችን ወደ ቀድሞ ቀያቸው መግባት አለባቸው። ለዚህ ደግሞ በሁሉም ወገን ያሉ ኃይሎች ተባባሪ መሆን አለባቸው። ዲዲአርስ መፈጸም አለበት። ምክንያቱም የታጠቀን ኃይል በመንግስት በጀት ለረጅም ጊዜ ማቆየት ልማት ይጎዳል፣ የጊዜ ጉዳይ እንጂ ክልሉን ይጎዳዋል። መፈጸም አለበት። ጀምረን ነበር ታውቃላችሁ፣ አልቀጠለም። እነዚህ ሁለት ጉዳዮች አንዳንዴ የፌዴራል መንግስት ችግር አድርጎ ለመሳል ይሞከራል። ስህተት ነው። የፌዴራል መንግስት ትግራይ ያለውን ጉዳይ በሰላማዊ መንገድ የመፍታት ከፍተኛ ፍላጎት አለው። ትግራይ ሳትቀየር ኢትዮጵያ ብቻዋን ትቀየራለች የሚል እምነትም የለንም እውነት ለመናገር። ለዚያ ነው ቅድም እንደተባለው የታሰሩ እስረኞች ለመፍታት ስንፈታም ያ ሁሉ ጩኸት የነበረው ሰላም ስለሚሻል አስሮ ማቆየት ስለሚከብድ አይደለም። በዚያ የሚገኝ ሰላም ካለ እድል ለመስጠት ነው። በትግረኛ አንድ አባባል አለ። ናንጫዋ ጻረ ሞታ ንድሙ መጻወቲታ ይባላል። ምን ማለት ነው? ለድመት አይጥ ይዛ እንደዚህ የምታንከራተው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። ለአንዳንዶች ስለ ውጊያ እያነሱ መናገር ምንም ጉዳት የሌለው ሊሆን ይችላል ስለማይሞቱ፣ ለወጣት ግን ጉዳት ነው። እና የትግራይ ህዝብ እንደምታውቁት ዊዝደም ያለው ህዝብ ስለሆነ በብዙ ምሳሌያዊ አነጋገር እነዚህን ጉዳዮች ሲገልጻቸው ለድመት ጫወታና ቀልድ የሆነው ለአይጥ ግን የህይወትና የመኖርና የመጥፋት ጉዳይ ነው በሚል ይገልጸዋል። አሁን ትግራይ ውስጥ አንደኛ ከህዝብ ፍላጎት ውጪ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። አይቶታል፣ ትርፍ የለውም። ከህዝብ ፍላጎት ውጪ ከዓለም አቀፍ ሁኔታ ውጪ
ዓለም ትግራይና ምናምን ቢዋጉ ደንታው አይደለም። ብዙ ውጊያ ያስተናገደ ስለሆነ ጆሮም የለውም ጊዜም የለውም። ዓለም ጊዜ ቢኖረው ኖሮ ሱዳንን ያዳምጥ ነበር። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። አንዳንዶች ደግሞ መንግስት ተወጥሯል ይላሉ። መንግስት በሸኔ በፋኖ በምናምን ተወጥሯል፣ ወታደር ስለተበታተነበት አሁን ነው ጊዜው ደግሞ የሚሉ ሰዎች አሉ። እነዚህ ሰዎች ታሪክ መለስ ብሎ ማየት በቂ ነው። ሶማሌ ኢትዮጵያን ስትወር ወታደር አልነበረም። እንኳን የተበተነ ወታደር አልነበረም። ጣሊያን ኢትዮጵያን ስትወር ወታደር አልነበረንም። ከበሮ የነበረን እና ኢትዮጵያ ራሷን ለመከላከል የግድ ሰልፍ የያዘ ወታደር አያስፈልጋትም። ታሪኳ እሱን አያሳይም። እኛ የተሻለ አቅም አለን፣ ግን ያም ቢሆን ለሌሎቹም ቢሆን በዛ መሰላት የለበትም። ሌላው የሚያሳዝነው ጉዳይ ግን የሚያግዙን ሰዎች አሉ፣ የሚያግዙን ሀገራት አሉ ብሎ ማሰብ። እነዚህ ሀገራት እንኳን እናንተን ራሳቸውን ማገዝ አይችሉም። ሞራል ቲፎዞነትና ማገዝ ለየብቻ ነው። ስታዲየም ተቀምጦ ማጨብጨብና ኳስ ሜዳ ገብቶ መጫወት ለየብቻ ነው። በትላልቅ ውጊያ እንኳን እንደምታዩት መደጋገፍ ችግር ሆኗል። እንኳን በሰፈር ውጊያ ቢኮዝ የዓለም ኢኮኖሚ ከራስ ተርፎ ሰው ለማገዝ የሚያስችል ነገር ብዙ የለም። ካለም ጥቂት ነገር ነው የሚኖረው። እነዚህ ስሁት ግምገማዎች ናቸው። ትግራይ የሚያስፈልገው ሰላም ነው። ትግራይ የሚያስፈልገው በንግግር በውይይት ጉዳይ መፍታት ነው። በዚህ በተከበረው ምክር ቤት አንድ መልእክት ማስተላለፍ እንፈልገው። የሃይማኖት አባቶች፣ የሁሉም እምነት አባቶች እዚህ ተወካዮች አላችሁ። ሌላ ምንም ስራ የላችሁም። በፍጥነት ትግራይ ወደ ግጭት እንዳይገባ፣ ወደ ጦርነት እንዳይገባ ስራችሁን አሁን ጀምሩ። ከተጀመረ በኋላ ብትናገሩ ዋጋ የለውም። አሁን ባለሀብቶች፣ ምሁራን፣ ኤምባሲዎች አሁን ውጊያ እንዳይጀመር። ምክንያቱም ከተጀመረ ከዚህ በፊት የምናውቀው አይደለም፣ ይበላሻል ነገር። አሁን ሚናችሁን ተወጡ። በእኛ በኩል በትግራይ ምድር አንድ ጥይት መተኮስ ፍላጎት የለም። ከቻልን ማልማት ነው የምንፈልገው። ትግራይ ያሉ ኃይሎችም ለትግራይ ህዝብም ለኢትዮጵያ ህዝብ መታወቅ ያለበት ጦርነት አያስፈልግም። በሰላምና በውይይት ጉዳያችን መፍታት ይቻላል። ዛሬና ትናንትና አንድ አይደለም በብዙ ነገር እና ይቅር። ሎሬት ጸጋዬ ከጻፋቸው ግጥሞች አንድ የሚያስደንቀኝ ነገር አለ። እንዳይነግርህ አንዳች እውነት ይላል ርዕሱ። እውነቱን ፈልቀህ እንዳታወጣ ደንስ ጎበዝ፣ ደንስ ጀግና፣ ከረባትህን አውልቅና ይላል። ለምን? እውነቱን ላለማወቅ። በጭፈራ ራስን ሸውድ ነው ግጥሙ የሚለው። ጠንቀቅ ማለት ጥሩ ነው። ስለማይጠቅመን ከግጭት ሰብሰብ ብለን በንግግርና በውይይት ጉዳያችን መፍታት ያስፈልጋል። አማራ ክልልም ይሁን ኦሮሚያ ክልልም ይሁን ትግራይ ክልልም ይሁን ሌላም ክልል ልዩነት ካለን በንግግር መፍታት ያስፈልጋል። ቅድም አንድ ወንድሜ እንዳሉት ያን ለማድረግ የሚያስችል አቅም ያለው የፓርላማ አባል ካለ ማድረግ አለበት። ሰዎች ህግ አክብረው ህገ መንግስት አክብረው ክላሽ አውርደው ሐሳብ ታጥቀው እንዲመጡ የበኩላችሁን ማድረግ ይጠበቅባችኋል። ምክክሩን በሚመለከት ሁላችሁም እንደምታውቁት ሁሌ የማይገኝ እድል ነው። ምክክር ኢትዮጵያ ውስጥ ሲለመን የነበረ ጉዳይ ነው። አሁን እድል መጥቷል፣ እንጠቀምበት። ብዙ አጀንዳ ተሰብስቧል። ከፊሉ ለፖሊሲ ግብአት ይሆናል፣ ከፊሉ ለህግ ማሻሻያ ይሆናል፣ ከፊሉ እንነጋገርበታለን። የተነሳ ሁሉ መልስ ያገኛል ማለት እኮ አይደለም፣ ግን አትሊስት የህዝብ ኮንሰርን መሆኑ ታውቆ እንወያይበታለን። ይሄን ሁሉም ፓርቲ ሁሉም ግለሰብ የሚመለከተው ቢሳተፍ ጥሩ ነው። ትግራይን በሚመለከት ግን በፍጥነት ወደ ውይይት መግባት እንዳለባቸው ይሰማኛል። ምክንያቱም አንደኛ የትግራይ ህዝብ ውይይት ያውቃል፣ ሁለተኛ ኢሹስ አሉት።
ጉዳዮች አሉት። ፌዴራል መንግስት ላይ የሚያነሳው አለ፣ አማራ ላይ የሚያነሳው አለ፣ ኦሮሚያ ላይ የሚያነሳው አለ። ያን ጉዳዩን ኤራውት ማድረግ አለበት። ይሄን ጉዳይ አርቁ፣ አስተካክሉልኝ፣ ወንድሞቼ ከሆናችሁ ይሄን ፍቱልኝ ማለት አለበት። በዚያ መደመጥ ምንም ሉዝ አያደርግም እና ውይይቱን ሁላችንም ከልብ ተቀብለን ብንጠቀምበት ፋይዳ አለው ብዬ አስባለሁ።